ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ ስታቲክስ 2 በቻፕተር 3 ሃይፖቴሲስ ቴስቲንግ ላይ ይዤላችሁ መጥቻለሁ እና እንዴት ናችሁ? ለዛሬው ቪዲዮ የምንመለከተው ስለዚህ ቻፕተር 3 ይሆናል እና ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ቪዲዮንም ከመጀመራችሁ በፊት ሁሌ እንደማስቸግራችሁ ዛሬ ማስቸግራችኋለሁ። ቪፒኤናችሁን በራበር አድርጉልኝ እና ቪፒኤን ስለምታምሩልኝ በጣም አመሰግናለሁ። ይህንን በማድረጋችሁ እኔን ይበልጥ እያነሳሳችሁ ነው የምትሄዱት እና ከእንግዲህ ወዳሉትም ብዙ ነገሮች ገና እናያለን። ይህ ጅማሬያችን ነው። ስለዚህ ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ እና ቪዲዮውን ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንግባ። ስለዚህ የዛሬ ምንድነው የምንመለከተው ቻፕተር 3 ሃይፖቴሲስ ቴስቲንግ ነው ማለት ነው። ስለዚህ እንዳየነው በቻፕተር 1 የምናየን ሳምፕሊንግ ዲስትሪቢዩሽን፣ በቻፕተር 2 ኤስቲሜት ማድረግ አየን። ሶስተኛ ደግሞ ቻፕተር 3 ስለ ሃይፖቴሲስ ቴስቲንግ ነው የምንመለከተው ማለት ነው። ስለዚህ ምንድነው ሃይፖቴሲስ ኤንድ ሃይፖቴሲስ ቴስቲንግን ዲፋይን ስናደርገው ምንድነው መጀመሪያ ሃይፖቴሲስ ማለት ምንድነው ስንል ሃይፖቴሲስ ምንድነው ስቴትመንት ኦር አሰምፕሽን አባውት ዘ ቫልዩ ኦፍ ዘ ፖፑሌሽን ፓራሜትር ኦር ፓራሜትርስ ነው የሚለው። ስለዚህ ሃይፖቴሲስ ስንል ምንድነው ስቴትመንት ነው፣ የሆነ በአረፍተ ነገር ደረጃ የምንገልጸው ሀሳብ ወይም የራሳችን አሰምሽን ነው። ስለምን ስለ ፖፑሌሽን ፓራሜትሩ ያለን አስተሳሰብ ምን ይባላል? ሃይፖቴሲስ ነው። እንደዚህ ይሆናል፣ የፖፑሌሽን ሚኑ ይሄን ያህል ነው፣ የፖፑሌሽን ሚኑ ግሬተር ዛን ከመቶ ከ50 ያንሳል ምናምን እያልን የምናስቀምጣቸው መላምቶች ይኖሩናል። እነሱ ምን እንላቸዋለን? ሃይፖቴሲስ እንላቸዋለን ማለት ነው። ስለዚህ ሃይፖቴሲስ ቴስቲንግ ሲሆን ደግሞ ምን ይሆናል ማለት ነው? ሃይፖቴሲስ ቴስቲንግ ማለት it's a procedure based on sample evidence and probability distribution used to determine whether the hypothesis is reasonable or አንሪዝኔብል ስቴትመንት ነው። ስለዚህ ሃይፖቴሲሳችን ዴቨሎፕ አድርገናል። ስለዚህ ሃይፖቴሲስ አለን ማለት የሃይፖቴሲስ በመላምት ደረጃ ያለ እርግጠኛ ያልሆነ ሀሳብ ስለሆነ ያንን አይዲያ ምንድነው ማረጋገጥ ያስፈልገናል። ስለዚህ ኢትስ ፕሮሲጀር ነው። በሳምፕል ኤቪደንስ ተነስተን ወይዘር የሃይፖቴሲስ ምክንያታዊ ነው ምክንያታዊ አይደለም፣ ምክንያታዊ ከሆነ እንቀበለዋለን፣ ምክንያታዊ ካልሆነ ሪጀክት እናደርገውና አዲስ አይዲያ ዴቨሎፕ እናደርጋለን ማለት ነው። ስለዚህ ኢትስ ሲምፕሊ ሴሌክቲንግ ሳምፕልስ ፍሮም ዘ ፖፑሌሽንስ ኤንድ ካልኩሌት ዘ ሳምፕል ስታቲክስ ቤዝድ ኦን ሰርቴን ዲሲሽን ሮል አክሴፕት ኦር ሪጀክት ሃይፖቴሲስ። ስለዚህ እንዳልኳችሁ ምንድነው ሳምፕል ትወስዳላችሁ ከፖፑሌሽኑ፣ ከዛ ሳምፕል ወስዳችሁ ሳምፕል ስታቲክሱን ካልኩሌት አድርጋችሁ በዛ መሰረት አክሴፕት ወይም ሪጀክት ታደርጋላችሁ ሃይፖቴሲሳችሁን። ግን ሃይፖቴሲሳችሁን ዴቨሎፕ የምታደርጉት ሳምፕል ከመውሰዳችሁ በፊት ነው። ስለዚህ ሳምፕል ከመውሰዳችሁ በፊት እንደዚህ ይሆናል ብላችሁ ታስባላችሁ። ከዛ ሳምፕል ትወስዱና ከፖፑሌሽኑ ስላገኛችሁት ቫልዩ ካልኩሌት በማድረግ የእናንተ ያስቀመጣችሁት ቅድመ ሀሳብ ወይም መላምታችሁ ልክ ነው አይደለም የሚለውን ታረጋግጣላችሁ። ልክ ከሆነ ተቀበላላችሁ፣ ልክ ካልሆነ ውድቅ ታረጋላችሁ ማለት ነው። ሃይፖቴሲስ ይሄን ይመስላል ማለት ነው። እና ሃይፖቴሲስ ዴቨሎፕ ስናደርግ ምንድነው የምንከተላቸው 5 ስቴፖች አሉ ማለት ነው። ስለዚህ እነዚህን 5 ስቴፖች ተጠቅማችሁ ሃይፖቴሲስ ዴቨሎፕ የምታደርጉት እና ኤግዛም ላይ የምትጠየቁት ሃይፖቴሲስ ዴቨሎፕ አድርጋችሁ እነዚህ በ5 ስቴፖች እንድሰሩ ነው። ስለዚህ እነዚህን 5 ስቴፖች መለየት አለባችሁ እና በውስጣቸው ምን ኮንሰፕት አላቸው የሚለውን እንመለከታለን ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው ስቴት ነል ኤንድ ኦልተርኔቲቭ ሃይፖቴሲስ ነው። ነል እና ኦልተርኔቲቭ ሃይፖቴሲስ የሚባሉትን ዴቨሎፕ እናደርጋለን። ሁለተኛ ሲግኒፊካንት ሌቨል ሴሌክት እናደርጋለን። ሶስተኛ አይደንቲፋይ ቴስት ስታቲክስ፣ አራተኛ ፎርሙሌት ዲሲሽን ሩል እናደርጋለን። አምስተኛ አራይቭ አት ዲሲሽን ነው፣ ወደ ውሳኔያችን እንደርሳለን። አክሴፕት እናደርጋለን ኤችኦን ወይም ሪጀክት እናደርጋለን ኤችዋንን፣ ሪጀክት ኤችኦን እናደርጋለን እና ወይም አክሴፕት ልናደርግ እንችላለን ኤችዋንን ነው። ስለዚህ እነዚህ 5 ስቴፖች አሉ እና እያንዳንዶቹ ስቴፖች ምን ይመስላሉ የሚለውን በዲቴል እንመለከታለን ማለት ነው። ስለዚህ ወደ ስቴፕ 1 ስንመጣ ምንድነው ስቴፕ 1 ላይ ምንድነው ያልነው አይደንቲፋይ ነል ሃይፖቴሲስ ኤንድ ኦልተርኔቲቭ ሃይፖቴሲስ ነው። ስለዚህ ሃይፖቴሲስ ዴቨሎፕ እናደርጋለን ብለናል። ስለዚህ ሃይፖቴሲስ ዴቨሎፕ ስታደርጉ እነዚህ ሁለት ነል እና ኦልተርኔቲቭ ሃይፖቴሲስ የሚባሉ አይዲያዎችን መረዳት አለባችሁ ማለት ነው። ስለዚህ ለምሳሌ ምንድነው ነል ሃይፖቴሲስ ዲዛይን ባይ ኤችኦ ነው። ነል ሃይፖቴሲስ ካልኩት እንግዲህ በኋላ ስናወራ የሚያግባቡን በቀጣዮቹ ቻፕተሮች የምንጠቀመዋለን። ስለዚህ ነል ሃይፖቴሲስ ከተባለ ምንድነው ኤችኦ ነው። ኤች ስታንድስ ፎር ዘ ሃይፖቴሲስ the subscription 0 ደግሞ implies no difference or no change ነው፣ ምንም አይነት ለውጥ የለውም ማለት ነው። ስለዚህ ኤች ኖት ብላችሁ ምንድነው የሆነ አይዲያን ዴቨሎፕ ታደርጋላችሁ ማለት ነው። ከዛ ለምሳሌ ኤች ኖት ላይ ምንድነው the mean is 200 ልል ይችላል። ሚኑ 200 ነው ብዬ አይዲያ ምንድነው ሃይፖቴሲስ ዴቨሎፕ ላደርግ ይችላል። ያ ምን ይባላል? ነል ሃይፖቴሲስ ይባላል። ስለዚህ ነል ሃይፖቴሲስ ምንድነው የቴንታቲቭ አሰምፕሽን ሜድ አባውት ዘ ቫልዩ ኦፍ ዘ ፖፑሌሽን ፓራሜትር። ስለዚህ ቴንታቲቭ ነው፣ ዝም ብሎ ያለ ማስረጃ የተደገፈ ዝም ብላችሁ ምንድነው ስለ ፖፑሌሽን ፓራሜትሩ የሆነ የምታስቀምጡት አይዲያ ምን ይባላል? ነል ሃይፖቴሲስ ነው። ኦልተርኔቲቭ ሃይፖቴሲስ ደግሞ ምን ይባላል? ኦልተርኔቲቭ ሃይፖቴሲስ ስቴትመንት ዳት ዲስክራይብ
ዋት ዊል ቢሊቭ ኢፍ ዊ ሪጀክት ደ ነል ሃይፖቴሲስ። ስለዚህ ነል ሃይፖቴሲስ ሪጀክት ባረግስ እኔ ምን አይዲያ ነው የምቀበለው ነው። ስለዚህ ለምሳሌ ሚኑ 200 ነው አልኩ አይደል ነል ሃይፖቴሲስ ላይ አልተርናቲቭ ሃይፖቴሲስ ላይ። ስለዚህ ምንድነው ሚኑ ከ200 የተለየ ነው ላለው ማለት ነው። ለምሳሌ ነል ሃይፖቴሲስ ላይ ሚኑ ከ200 በላይ ከ200 እና ከ200 በታች ነው ብል ነል ሃይፖቴሲስ ላይ አልተርናቲቭ ሃይፖቴሲስ ላይ ስለዚህ ምንድነው ሚኑ ከ200 በላይ ነው ላለው ማለት ነው። እና ነል ሃይፖቴሲስ ላይ ደግሞ ምንድነው ሚኑ ከ200 እና ከ200 በላይ ነው ብል አልተርናቲቭ ሃይፖቴሲስ ላይ መጥቼ ደግሞ ምንድነው ሚኑ ከ200 በታች ነው ብዬ ነው። ስለዚህ እነዚህ ተቃራኒ ሐሳቦች ናቸው የምታስቀምጡባቸው ማለት ነው። ስለዚህ አልተርናቲቭ ሃይፖቴሲስ ማለት ምንድነው ነል ሃይፖቴሲሱ ካላመንን በምን አይነት አይዲያ ነው ምናምነው ወይም ተቀያሪ ሐሳባችን ምን ይመስላል የሚለው የምናሳይበት ነው ማለት ነው። ከዛ ስቴፕ 1ን በዚሁ ወይ ዴቨሎፕ ካረጋችሁ ወዲያ ወደ ስቴፕ 2 ትሄዳላችሁ። እዚህ ጋር እንዳትጣናነቁ፣ ምክንያቱም በኤግዛምፕል ገና አላየ ነው። በኤግዛምፕል ስናየው ግልጽ ይሆናል፣ ቀላል ነው እንጂ እዚህ ጋር ጀስት ኮንሰፕቱን ለማየት ያህል ነው መጀመሪያ። እሺ፣ ስለዚህ ስቴፕ 2 ላይ ምንድነው ዲተርማይን ዘ ሌቭል ኦፍ ሲግኒፊካንስ ወይም አልፋን ዲተርማይን ማድረግ አለብን ቀጣይ ማለት ነው። ስለዚህ አልፋ ምንድነች ወይም ሌቭል ኦፍ ሲግኒፊካንት በዚህ ኮንቴክስት ምንድነው the probability of rejecting the null hypothesis when it's actually true። ስለዚህ አንድ null hypothesis ያለ ያ null hypothesis እውነት ሆኖ ያንን እውነት የሆነ hypothesis ሪጀክት የማድረግ ፕሮባቢሊቲያችን ምን ይባላል? ሌቭል ኦፍ ሲግኒፊካንሳችን ይባላል ማለት ነው። ስለዚህ ሌቭል ኦፍ ሲግኒፊካንሳችን ምንድነው በግሪክ ሌተር በአልፋ ነው የሚወከለው እና ሌቭል ኦፍ ሲግኒፊካንሳችን ቫልዩ ደግሞ በ0 እና በ1 መካከል ነው የሚሰጠን ማለት ነው። ስለዚህ ምንድነው በዚህ ወይ ምንድነው ኤረር አሉ በሃይፖቴሲስ ቴስቲንግ ላይ የሚፈጠሩ ኤረሮች አሉ። ስለዚህ ዲሲሽናችን ምንድነው ኢንኮሬክት የሚሆንባቸው ሁለት ዌዎች አሉ የምንሳሳትባቸው ሃይፖቴሲስን ቴስት ስናደርግ። አንደኛው ምንድነው ታይፕ 1 ኤረር የሚባል እና ታይፕ 2 ኤረር የሚባል አለ። ታይፕ 1 ኤረር ማለት ሪጀክት ስናደርግ ነው ትሩ ነል ሃይፖቴሲስ ነው። ለምሳሌ ነል ሃይፖቴሲሳችን ምንድነው እውነት ሆኖ ሪጀክት ካደረግነው ምንድነው ታይፕ 1 ኤረር ሰራ ማለት ነው። ስለዚህ ምን ይባላል ይሄ ደግሞ ምንድነው ኢትስ ኮልድ ሌቭል ኦፍ ሲግኒፊካንስ ኦፍ ዘ ቴስታችን። አሁን የአልፋ ናት ማለት ነው። ዘ ፕሮባቢሊቲ ኦፍ ሪጀክቲንግ ዘ ኑል ሃይፖቴሲስ ኢፍ ዘ ኑል ሃይፖቴሲስ አክቹዋሊ ትሩ ሆኖ ሪጀክት የማድረግ ፕሮባቢሊቲያችን ታይፕ 1 ኤረር ወይም ሌቭል ኦፍ ሲግኒፊካንስ ይባላል ማለት ነው። ስለዚህ ታይፕ 2 ኤረር ከሆነ ደግሞ ፎልስ የሆነ ሃይፖቴሲስን ናል ሃይፖቴሲስን አክሴፕት ካደረግን ማለት ነው። ስለዚህ እዚህ ጋር ሁለት ኮንሴፕት ነው። ናል ሃይፖቴሲሱ አንደኛው ምንድነው ትሩ ሆኖ ሪሰርቸሩ ምንድነው ሪጀክት ካላደረገው ያንን ሐሳብ እውነት ሆኖ ከተቀበለው ትክክለኛ ውሳኔ ነው። ግን ትሩ ሆኖ ናል ሃይፖቴሲሱ ሪሰርቸሩ ሪጀክት ካደረገው ያንን ናል ሃይፖቴሲስ ታይፕ 1 ኤረር ኮሚት አድርጓል ወይም ፈጽሟል እንላለን ማለት ነው። እና ኢፍ ኑል ሃይፖቴሲሱ ደግሞ ፎልስ ሆኖ ሪጀክት ካላደረገው ወይም ፎልስ የሆነ ናል ሃይፖቴሲስን አክሴፕት ካደረግን ታይፕ 2 ኤረር ፈጸምን ይባላል። ግን ታይፕ 2 ኤረር ማንፈጽመው ምን ከሆነ ነው ማለት ነው ፎልስ የሆነ ናል ሃይፖቴሲስ ከሪጀክት ካደረግን ትክክለኛ ውሳኔ ወሰንን ይባላል ማለት ነው። ስለዚህ እነዚህ ሁለት ኮንሴፕቶች የያዙ ትክክለኛ የሆነ ትሩ የሆነ ናል ሃይፖቴሲስን ሪጀክት ካደረግን ታይፕ 1 ኤረር ነው። ትክክለኛ ፎልስ የሆነ ሃይፖቴሲስን አክሴፕት ካደረግን ታይፕ 2 ኤረር ኮሚት አደረግን ይባላል ማለት ነው። እሺ ከዛ ወደ ቀጣው ስቴፕ ስንገባ ስቴፕ 3 ፋይንድ ቴስት ስታቲስቲክሳችን ነው ማለት ነው። ስለዚህ ቴስት ስታቲስቲክስ ማለት ምንድነው a value determined from the sample information used to reject or not to reject the null hypothesis። ስለዚህ ቴስት ስታቲስቲክሳችን ማለት ምንድነው እንደ ዜድ ስቱደንት ቲ ቴብል ኤፍ እና ካይ ስኩዌር አሉ። እነዚህ ይሄን በቻፕተር 5 ይሄን በቻፕተር 4 ነው የምናያቸው። አሁን ዜድ እና ስቱደንት ቲ ቴስት ነው የምንጠቀሙኛል አሁኑ እና በዚህ መሰረት ምንድነው የምንፈልጋቸው ቴስት ስታቲስቲክሶች አሉ ማለት ነው። ስለዚህ ቴስት ስታቲስቲክስ ማለት ቫልዩን ካልኩሌት የምናደርግበት ከሳምፕል ኢንፎርሜሽን ተነስተን ቫልዩ ካልኩሌት አድርገን ከዛ ምንድነው ሪጀክት ነው አክሴፕት ማድረግ ያለብን የሚለውን ናል ሃይፖቴሲሱን የምንለይበት ወይ ነው ማለት ነው። ከዛ ወደ አራተኛው ስቴፕ እንገባለን ማለት ነው። አራተኛው ስቴፕ ምንድነው ዲሲሽን ሩል ማለት ነው። ዲተርማይን እናደርጋለን። ስለዚህ ዲሲሽን ሩል ምንድነው ስቴትመንት ኦፍ ኮንዲሽን አንደር ዊች ዘ ናል ሃይፖቴሲስ ሪጀክትድ ኤንድ ዘ ኮንዲሽን አንደር ዊች ኢዝ ኖት ሪጀክትድ ነው። ስለዚህ ዲሲሽን ሩል ማለት በየትኛው ኑል ሃይፖቴሲስ ሪጀክት እና አክሴፕት የምናደርግባቸው ኮንዲሽን የምናስቀምጥበት ነው ማለት ነው። ስለዚህ ስቴፕ 4 ላይ ምንድነው ሪጀክሽን እና ሪጀክሽን ሪጅናችንን መለየት አለብን ማለት ነው። ስለዚህ አሁን ለምሳሌ ምንድነው 1.645 ቢሆን ክሪቲካል ቫልዩአችን ወይም ሌቭል ኦፍ ሲግኒፊካንሳችን ካልኩሌት አድርገን ያመጣ ነው ማለት ነው። ስለዚህ እዚህ ጋር ቢሆን ምንድነው ከእሱ በላይ ዋን ቴልድ እና ቱ ቴልድ የሚባል ነገር አለ። እሱን አሁን እንመለከተዋለን። ይሄ እዚህኛው ኤሪያ ላይ ከሆነ ምንድነው ያረፈው ካልኩሌት አድርገን ያገኘነው ቫልዩ ሪጀክት አይደረግም። ግን እዚህኛው ሪጀክሽን ሪጅናችን ላይ ከሆነ ያረፈው ምናችን ካልኩሌት ያደረግነው ቫልዩ
ሪጀክት እናደርገዋለን ማለት ነው። ምናችንን ነል ሃይፖቴሲሳችን ማለት ነው። ስለዚህ ይሄ ዋን ቴልድ ቴስት ሲሆን ይሄኛው ቱ ቴልድ ቴስት የሚባል ነገር አለ። ቱ ቴልድ እና ዋን ቴልድ ቴስት የሚለውን አሳያቸዋለሁ። ግን አሁን ኦንሊ ምንድነው እንድታውቁ ነው የፈለገው እዚህ ጋር ስቴፕ 4 ላይ ምንድነው ሪጀክት እና ነን ሪጀክሽን ሪጅናችንን መለየት አለብን ማለት ነው። ስለዚህ ክሪቲካል ቫልዩ ምንድነች? ይቺ ክሪቲካል ቫልዩ 1.9 1.96 የምንለዋ ምኑን የምንለይበት ሪጅን ነው። ነል ሃይፖቴሲስ ሪጀክት እና ኢዝ ኖት ሪጀክት የሚሆንበትን ሪጅን ለመለየት ያህል የሚያገለግለን ነው። ስለዚህ በስቴፕ 4 ላይ ይህን ዲተርማይን እናደርግና ቀጣይ ወደ ስቴፕ 5 እናልፋለን ማለት ነው። ስለዚህ ስቴፕ 5 ላይ ምንድነው ምን ማድረግ ነው የሚጠብቅብን? ሳምፕል እንወስዳለን። ከዛ በዛ ሳምፕል መሰረት ዲሲሽን እንወስናለን ማለት ነው። ስለዚህ አት ዚስ ስቴፕ ኤ ዲሲሽን ኢዝ ሜድ ቱ ሪጀክት ኦር ኖት ቱ ሪጀክት ዘ ነል ሃይፖቴሲስ ነው ማለት። ስለዚህ እዚህ ጋር ምንድነው የምናደርገው? ውሳኔያችን የምንወስንበት ደረጃ ነው። በቃ ሳምፕል ወስደን ያንን ሳምፕል ካልኩሌት አድርገን ምንድነው ሪጀክት መደረግ አለበት ነል ሃይፖቴሲስ ወይም አክሴፕት መደረግ አለበት ወይ ነል ሃይፖቴሲስ የሚለውን የምንለይበት ስቴፕ ነው ማለት ነው። ስለዚህ ኤችኦን ሪጀክት የምናደርገው ኮምፒውተር ያደረግነው ቴስት ስታቲስቲክሳችን በሪጀክሽን ሪጅኑ ላይ ከወደቀ እንዳየ ነው ሪጀክት ይደረጋል። ኤችኦ ኢዝ ኖት ሪጀክትድ ኢፍ ዘ ኮምፒውተር ቴስት ስታቲስቲክሳችን በነን ሪጀክሽን ሪጅኑ ላይ ከወደቀ ምንድነው ሪጀክት አታድርገው እየተባለ ነው። ስለዚህ አናደርገውም። ሪጀክሽን ሪጅን ላይ ከወደቀ ሪጀክት እናደርገዋለን ማለት ነው። ስለዚህ አምስቱ ስቴፖች እነዚህን ይመስላሉ። መጀመሪያ አይደንቲፋይ አልተርኔቲቭ እና ነል ሃይፖቴሲስ፣ ከዛ ሌቭል ኦፍ ሲግኒፊካንሳችሁ ትለያላችሁ፣ ቴስት ስታቲስቲክሳችሁን ትለያላችሁ፣ ዲሲሽን ሩል ታወጣላችሁ። ከዛ ሳምፕል ወስዳችሁ ካልኩሌት አድርጋችሁ ውሳኔ ትወስናላችሁ። አክሴፕት ነው ሪጀክት ማድረግ ያለብኝ ኑል ሃይፖቴሲሱን ማለት ነው። ስለዚህ ግን ብዙ ጊዜ መልሳችሁ መጨረሻ ላይ ስታስቀምጡ ኤችኦ ኢዝ ሪጀክትድ ኦር ኤችኦ ኢዝ ኖት ሪጀክትድ ብላችሁ ነው የምትሉት እንጂ ብዙ ጊዜ ኤችኦ ኢዝ አክሴፕትድ አይባልም። ምክንያቱ ለመሰላችሁ ይህን ከህግ ጉዳይ ጋር ያገናኙታል። ምክንያቱም አሁን ፍርድ ቤት አንድ ሰው ወንጀለኛ አለመሆኑ ሲረጋገጥ ምንድን ነው ወንጀለኛ አይደለህም ነው ፋውንድ ኖት ጊልቲ ነው የሚባለው እንጂ ንጹህ ሰው ነህና ተለቀሃል አይባልም። ምክንያቱም መረጃ ለማግኘት አንድን ሰው ወንጀለኛ አያስብለውም። ስለዚህ እዚህ ጋርም እኛ ሪጀክት ያደረግነው ካገኘነው መረጃ አንጻር ነው እንጂ ሌላ መረጃ ያንን ሪጀክት የሚያደርግ መረጃ ሊኖር ስለሚችል እኛ ካገኘነው መረጃ አንጻር ስለሆነ ኤችኦ አክሴፕት ከምትሉ ኤችኦ ኢዝ ኖት ሪጀክት ኦር ኤችኦ ኢዝ ሪጀክት ብላችሁ ብትገልጹት የሆነ ሲቴብል ይሆናል ማለት ነው። ስለዚህ በዛ መሰረት እንዴት ነው የሚለውን በኤግዛምፕል እንመለከታለን ማለት ነው። እሺ ስለዚህ ቀጣይ ደግሞ ማሳያችሁ ምንድነው ዋን ቴልድ እና ቱ ቴልድ ቴስት የሚባል ነገር አለ። እነዚህ መለየት አለባችሁ። ስለዚህ ኑል ሃይፖቴሲስን እና ኦልተርኔቲቭ ሃይፖቴሲስን ዴቨሎፕ ስታደርጉ ሶስት የሆኑ ኦልተርኔቲቭ ብቻ ነው ያላችሁ። ከዚህ ውጭ አይኖራችሁ። ምክንያቱም ሶስቱን ብቻ ነው መጠቀም ይችላሉ። ለምሳሌ ኤች ኖታችሁን ወይም ኤች ኖት ምንድነው ኑል ሃይፖቴሲሳችን ምንድነው ሚኑ የሆነ ቫልዩ እኩል ነው ኤክስ ጋር ግን ለምሳሌ ሚኑ እኩል ነው 100 ብል ኤች ዋን ላይ ምንድነው ማለት የምችለው እኩል ነው ብዬ ከተነሳው እኩል አይደለም ብዬ ነው ማፍረስ የሚጠበቅብኝ። ስለዚህ ሚኑ ዲፈረንት ፍሮም ኤክስ ነው ላለው ማለት ነው። ስለዚህ ዳይሬክሽን ከሌለው ግሬተር ዛን ለዛን ከሌለ ቱ ቴልድ ቴስት ነው የምትጠቀሙት ማለት ነው። እና ኤች ኖት ላይ ሲነሳ ደግሞ ሚኑ ለዛ ነው ሪኳልስ ቱ ኤክስ ነው። ኤክስ ቫልዩ ነች። ማንኛውም ቫልዩ ማስገባት ትችላላችሁ። ከኤክስ እና ከኤክስ በታች ነው ሚኑ ብዬ ካስቀመጥኩ ምንድነው ኦልተርኔቲቭ ሃይፖቴሲስ ይሄን ሪጀክት ለማድረግ ስለሆነ ምን ብዬ ነው የምነሳው ሚኑ ከኤክስ በላይ ነው ብዬ ነው። ስለዚህ እዚህ ጋር ኤች ዋን ላይ ያለው ዳይሬክሽን ግሬተር ዛን ከሆነ ምንድነው ራይት ቴልድ ቴስት ነው የምጠቀመው ማለት ነው። እና ቀጣይ ደግሞ ምንድነው ሚኑ ግሬተር ዛን ኦር ኢኳልስ ቱ ኤክስ ነው ካል ሪጀክት ለማድረግ ለዛን ኤክስ ማለት ነው የሚጠበቅብኝ። ስለዚህ ሌፍት ቴልድ ቴስት እንጠቀማለን ማለት ነው። ምክንያቱም ይችኛው ለዛን ስለሆነ ለዛን ከሆነ ሌፍት ቴልድ ቴስት፣ ግሬተር ዛን ከሆነ ራይት ቴልድ ቴስት፣ ዳይሬክሽን ከሌለው ግሬተር ዛን ለዛን የሚባል ነገር ከሌለ ቱ ቴልድ ቴስት እጠቀማለሁ ማለት ነው። ስለዚህ ይህን ምን ይመስላል የሚለውን በኤግዛምፕል እንመለከታለን ማለት ነው። ይህን እዚህ ጋር ከፈለጋችሁ ግራፊካሊ ባሳያችሁ አሁን ይሄኛው ራይት ቴል ቴስት ነው የሚባለው። ስለዚህ ራይት ቴል ቴስት ከሆነ ምንድነው የሚደረገው? ከዚህ በላይ ከሆነ ምንድነው ሪጀክሽን ሪጅኑ ይሄኛው ነው። ከዚህ በላይ ከሆነ ግሬተር ዛን ከሆነ ከ1.64 በላይ ከሆነ ካልኩሌት አድርገን ያመጣነው ቫልዩ ሪጀክት እናደርገዋለን እንደ ሃይፖቴሲሳችን። ስለዚህ ይሄኛው ምንድነው ነን ሪጀክት ሪጅን ነው። ካልኩሌት ያደረግነው ቫልዩ ከ1.645 በታች ከሆነ ምንድነው ዳዝናት ሪጀክት ኤችኦ ነው የምናደርገው ማለት ነው። ግን ከ1.64 በላይ 5 በላይ ከመጣ ሪጀክት ይደረጋል ማለት ነው። ይሄ ራይት ቴልድ ቴስት ይባላል። ሌፍት ቴልድ ቴስት ከሆነ ደግሞ ምንድነው ለዛን ከሆነ ሳይኑ የኦልተርኔቲቭ ሃይፖቴሲሱ እዚህ ጋር እዚህ ላይ ኤሪያ ላይ ካረፈ ከ1.64 ማይነስ 1.64 በታች ከመጣ ሪጀክት ይደረጋል። አዘርዋይዝ ከማይነስ 1.64 በላይ ከሆነ
ዳዝናት ሪጀክት ኤች ሆኖ እና ሃይፖቴሲሳችን ሪጀክት አናረግም ማለት ነው እዚህ ኤሪያ ላይ ካረፈ። እና ቱቴል ቴስት ከሆነ ደግሞ ምንድነው ዳይሬክሽን ከሌለ ግሬተር ዛን ለዛን ሳይን ከሌለ ቱቴል ቴስት ነው። ለምሳሌ 1.96 ቢሆን ሌቭል ኦፍ ሲግኒፊካንሳችን ምን እናደርጋለን? ይሄ ቱቴል ቴስት ሲሆን ነው። 1.9 0.05 ቱቴል ቴስት ከሆነ ምንድነው የምናደርገው? 0.05ን ለሁለት ነው የምናካፍለው። ለሁለት ስናካፍለው 0.05 ይሆናል። ይሄንን ቴብል ላይ ሄዳችሁ ስታነቡ 1.96 ይሆናል። ፕላስ ኦር ማይነስ አድርጋችሁ ነው የምትጠቀሙት። ቱቴልድ ቴስት ከሆነ አንዴ በኔጌቲቭ አንዴ በፖዚቲቭ ነው የምታደርጉት። ስለዚህ እዚህ መሀለኛው ኤሪያ ላይ ከሆነ የወደቀው ካልኩሌት አድርገን የምናመጣው ቫልዩዝ ውስጥ ከሆነ ያረፈው ሪጀክት አናደርግም። ደኑል ሃይፖቴሲስ ግን ከማይነስ 1.6 በታች እና ከ1.6 በላይ እና ከማይነስ 1.6 በታች ከሆነ ቫልዩያችን ከሁለት አንዱ ላይ ካረፈ ሪጀክት እናደርጋለን እና ለሃይፖቴሲሳችን ማለት ነው። እዚህ ጋር ግን ዋን ቴልድ ቴስት ስለሆነ ምንድነው የምናደርገው? እዚህ ጋርም 0.05 ነው ሌቭል ኦፍ ሲግኒፊካንሳችን። ስለዚህ 0.05 ሲቀነስ ሲቀነስ ከ0.5 ላይ ነው የምንቀንሰው። ከ0.5 ላይ 0.05 እንቀንሰዋለን። ዋን ቴልድ ቴስት ከሆነ ቱ ቴልድ ቴስት ከሆነ ግን 0.05 ኦቨር ቱ አድርጋችሁ ነው የምትሰሩት። ይሄን ዲፈረንስም እወቁ። ከ0.5 ላይ የምቀንሱት ዋን ቴልድ ቴስት ከሆነ ነው። ለሁለት የምታካፍሉት ሲግኒፊካንስ ሌቭሉን ቱቴል ቴስት ከሆነ ነው ማለት ነው። እነዚህን ካወቃችሁ ያን ያህል አያስቸግራችሁ ማለት ነው ስትሰሩ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ አሁንስ በኤግዛምፕል ነው የምንመለከተው። ስለዚህ በኤግዛምፕል ስናየው ግልጽ ይሆንላችኋል። መጀመሪያ የምናየው ምንድን ነው ላርጅ ሳምፕል ሲኖረን እና ፖፑሌሽን ስታንዳርድ ዲቪዬሽኑ ናውን ሆኖ ነው። ስለዚህ ላርጅ ሳምፕል ካለ ፖፑሌሽን ስታንዳርድ ዲቪዬሽኑ ከታወቀ ምንድን ነው ሲምፕሊ ዜድ ቴብልን ተጠቅመን መስራት እንችላለን ማለት ነው። ስለዚህ በኤግዛምፕል እንመልከት ምን ይመስላል የሚለው። ስለዚህ ኤግዛምፕሉ ምን የሚለው the efficiency rating of a company has been normally distributed over a period of many years. The arithmetic mean of the distribution ተሰጠ 200 ነው አለ። ስታንዳርድ ዲቪዬሽኑ 16 ነው ተባለ። ስለዚህ recently however young employee have been hired and a new training production method introduced. The efficiency rating of 100 employee were analyzed ተደረገ ማለት። ስለዚህ and the mean of the sample was computed to 103.5 መጣ and 0.01 level of significance we want to test the hypothesis whether the mean is still 200 ነው። እዚህ ጋር የተጠየቀው ምንድነው ሚኑ 200 ነበር ለፖፑሌሽን ዲስትሪቢዩሽኑ ተባለና ስታንዳርድ ዲቪዥኑ 16 ነው። ከዛ በዛ ካምፓኒ ውስጥ ምን ተደረገ? አዲስ የትሬኒንግ ሜትድ የፕሮዳክሽን ሜትድ ተዋወቀ። ስለዚህ አዲስ ትሬኒንግ እና ፕሮዳክሽን በመውሰዳቸው ምክንያት ሚን ኤፊሺየንሲያቸው ሬቲንግ የካምፓኒው 203.5 ሆነ። የ100 ሳምፕል ወስደን ስንሰራው ስለዚህ ይሄ የ100 ሳምፕል ወስደን የሰራነውን ተጠቅመን ሚኑ 200 ነው ወይስ እዚህ ጋር የነበረው ሚን ማለት ነው እዚህ ጋር የነበረው ሚን 200 ነው ወይስ ቼንጅ አላረገም የሚለውን ቼንጅ አድርጓል አላረገም የሚለው ነው። ስለዚህ the mean is still 200 የሚለው ናል ሃይፖቴሲሳችን ነው። እሱን ሪጀክት ካደረግን ስለዚህ ሚኑ 200 አይደለም የሚለውን ማረጋገጥ ነው ያለብን በዚህ ማለት ነው። ምክንያቱም እዚህ ጋር አሁን ሰርተን የመጣነው 203 በለጠብና ከፖፑሌሽኑ። ስለዚህ ይሄ የተፈጠረው በወሰድነው ሳምፕል ምክንያት ነው፣ በቻንስ ነው ይሄ የመጣው። እዚህ ጋር ስንወስድ ምንድነው አሁን እዚህ ጋር የምናረጋግጠው ምንድነው ቻንስ ቫሪዬሽን የሚባል ነገር አለ። ስለዚህ በቻንስ ነው ወይ የመጣው እዚህ ጋር ስንሰራ ድንገት 203.5 የመጣው አይ ሚን እዚህ ጋር 200 በፊት ስንሰራ በቻንስ ነው ወይ የመጣው የሚለውን ነው የምናረጋግጠውና እዚህ ጋር 203 መምጣቱ ተጠቅመን ሚኑ 200 ነው 203 ነው የሚለው የትኛው ነው የሚለው እንለያለን ማለት ነው። ስለዚህ ምን ይመስላል የሚለውን በሰይያና አምስቱን ስቴፕ ውስጥ ተጠቅመን እንስራ። እዚህም ስቴፕ ላይ ምንድነው ሃይፖቴሲስ ዴቨሎፕመንት ነው። ሃይፖቴሲስ ዴቨሎፕመንት ስናደርግ ምንድነው እና ሃይፖቴሲሳችን ምንድነው ሚኑ ስቲል 200 ነው ብለናል። ስለዚህ ኦልተርኔቲቭ ሃይፖቴሲሳችን ኤች1 ምን ይሆናል ማለት ነው ሚን ዲፈረንት ፍሮም 200 ትላላችሁ ማለት ነው። ስቴፕ ዋናችሁ በዚህ ያልቃል ሃይፖቴሲስ ዴቨሎፕ አደረጋችሁ ማለት ነው። ከዛ ይሄ ምንድነው ስለዚህ ቱቴል ቴስት ነው። ምክንያቱም ዳይሬክሽን የለም እንዳየነው ቅድም ቱቴል የምንለው ዳይሬክሽን ከሌለው ነው ማለት ነው። ስለዚህ ቱቴል ቴስት ነው የምንጠቀመው። ስቴፕ 2 ላይ ሌቭል ኦፍ ሲግኒፊካንሳችን አይደንቲፋይ ስናደርግ ሌቭል ኦፍ ሲግኒፊካንሳችን ጊቭን ነው በጥያቄው ላይ ተሰጠን 0.01 አለ። ከዛ ስቴፕ 3 ላይ ምናችን ላይ ነው የምንሄደው ቴስት ስታቲስቲክሳችን ምንድነው ዜድ ቴብል ነው የምንጠቀመው። ምክንያቱም ላርጅ ሳምፕል ሳይዝ አለን ፖፑሌሽን ስታንዳርድ ዲቪዬሽኑም የታወቀ ነው። ሳምፕል ሳይዛችን 100 ነው የተሰጠን
እሱን ተጠቅመን ካልኩሌት እናደርጋለን ማለት ነው። ስለዚህ ስቴፕ 4 ላይ ስንቀጥል ደግሞ ምንድነው የምናገኘው? ዲሲሽን ሩል ነው እንዳየነው ቅድም። ዲሲሽን ሩል ስቴፕ 4 ነው። ስለዚህ ሪጀክት የምናደርገው ኑል ሃይፖቴሲሳችን ኢፍ ደ ኮምፒውተር ዜድ ቫልዩ does not fall in the rejection region። ስለዚህ ቱ ቴልድ ቴስት ነው ብለናል። ስለዚህ 0.01 ሌቭል ኦፍ ሲግኒፊካንስ ስለሆነ ያለን 0.01ን ደግሞ ምንድነው ለስንት ነው የምናካፍለው? ቱ ቴልድ ቴስት ከሆነ ለሁለት ነው የምናካፍለው። ስለዚህ 0.05 ይመጣል ማለት ነው። ስለዚህ ይሄንን የት ሄደን ነው የምናነበው? ቴብል ላይ ሄደን ነው የምናነበው። ስለዚህ ቴብል ላይ ሄደን ስናነብ ይሄን ቫልዩ ስንት ይመጣል ማለት ነው? 2.58 ነው። ስለዚህ ቱ ቴልድ ከሆነ አንዴ በፖዚቲቭ አንዴ በኔጌቲቭ እንወስዳለን ማለት ነው። ስለዚህ በእነዚህ አሁን -2.5 አለ፣ ይሄ 2.5 ፕላስ አለ። በዚህ ኤሪያ ውስጥ ከሆነ ሪጀክት አታረጉም እና ለሃይፖቴሲሳችሁን ግን ምንድነው ከ-2.5 በታች እና ከ-2.5 በላይ ከሆነ ግን ሪጀክት ዳኑል ሃይፖቴሲሳችሁን ታረጋላችሁ ማለት ነው። ስለዚህ ዲሲሽን ሩል ማለት ህግ ነው የምታወጡት። በዚህ ላይ ህጋችሁ ምንድነው? ኑል ሃይፖቴሲሱን ሪጀክት ማድረገው ኮምፒውተር አድርጌ ያመጣሁት በስቴፕ 5 ላይ ቀጣይ ሰርተን የምናገኘው ውጤት በ2.5 ፕላስ እና ማይነስ መካከል ከሆነ ሪጀክት አላደርግም ኑል ሃይፖቴሲስን፣ አለበለዚያ ውድቅ አደርጋለሁ ብላችሁ ዴቨሎፕ ታደርጋላችሁ። ዲሲሽን ሩል አወጣችሁ። ከዛ አምስተኛ ላይ ካልኩሌት አድርጋችሁ ዲሲሽናችሁ መፈለግ ነው። ስለዚህ ፎርሙላችን ምንድነው? ዜድ ቴብልን ዜድ ወይም ኖርማል ዲስትሪቢዩሽን ነው የምንጠቀመው ብለን። ስለዚህ ዜድ ደግሞ ከሆነ ምንድነው ሚን ሲቀነስ ፖፑሌሽን ሚን አለ። ሳምፕል ሚን ሲቀነስ ፖፑሌሽን ሚን ሲካፈል ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን እንደሆነ በቻፕተር 1 አይተናል ይሄን ፎርሙላ። ስለዚህ ኖርማል ዲስትሪቢዩሽን ነው። ስለዚህ ሚኑ ምንድነው? የሳምፕል ሚኑ በኋላ ወስደን ከሰራ ነው ከመቶ ሳምፕል ውስጥ የመጣው ሚን 203 ነው እና የፖፑሌሽን ሚኑ በፊት የነበረው 200 ነው። እሱን እንቀንሳለን። ከዛ ሲካፈል 16 ነው ስታንዳርድ ዲቪዬሽናችን ኦቨር ራዲካል 100 የሆነ ሳምፕላችን ማለት ነው። ስለዚህ ይሄን ካልኩሌት ስታደርጉት 2.19 መጣ። 2.19 ማለት ምንድነው? በየት ውስጥ ነው የሚገኘው ማለት ነው? በ-2.58 እና በ+2.58 ወይም በነን ሪጀክሽን ሪጅን ውስጥ ነው። በዚህ ውስጥ ነው የሚገኘው። ምክንያቱም +2.5 እዚህ አካባቢ 0 ቢሆን ወደዚህ አካባቢ ነው የሚሆነው 2.19 ከ2.5 ኤስ ስለሚያንስ ማለት ነው። ስለዚህ ሪጀክት አናረግም ማለት ነው ምናችንን ናል ሃይፖቴሲሳችንን። ስለዚህ ዲሲሽን ሩላችሁ የሚጠቅማችሁ ምንድነው? ሪጀክት ይደረጋል አይደረግም ናል ሃይፖቴሲስ የሚለውን ለመለየት ነው። በሱ መሰረት ሪጀክት እንደማይደረግ አየን። ስለዚህ ሲንስ 2.19 does not fit in the rejection region HO is not rejected so we conclude that the mean is still 200 ኖ ተመሳሳይ ነው። ያው ሚኑ ለውጥ የለውም ማለት ነው። ስለዚህ ባይ ቻንስ ነው የሳምፕል ሚኑ ስንሰራው 203.5 የመጣው ማለት ነው። ስለዚህ ሚኑ ስቲል 200 ነው የሚለውን አረጋገጥ ማለት ነው። ስለዚህ ሃይፖቴሲስ ቴስቲንግ ይሄ ነው። መጀመሪያ ምንም ነገር ሳይኖረን ሃይፖቴሲሳችን ሚኑ 200 ነው አለን። ስለዚህ ምን ብለን አልተርኔቲቭ ሃይፖቴሲስ ዴቨሎፕ አደረግ? ሚኑ ከ200 የተለየ ነው አለን። ስለዚህ ከ200 የተለየ መሆኑን አምስቱን ስቴፖች ተለይተን ተከትለን ስንሄድ ሚኑ ስቲል 200 መሆኑን በአምስቱ ስቴፖች አረጋገጥን ማለት ነው። ስለዚህ ሃይፖቴሲስ ቴስቲንግ ማለት ይህን ይመስላል ማለት ነው። እሺ ስለዚህ የአሁኑን ኤግዛምፕል ወስደን ዋን ቴልድ ቴስት ወደ ዋን ቴልድ ቴስት ብንቀይረው፣ ምክንያቱም በቱ ቴልድ አየን ደግሞ በዋን ቴልድ ቴስት ምን ይመስላል የሚለው ማየት ስላለብን፣ ስለዚህ ዴቨሎፕ ስናደርግ ምን እናደርጋለን ማለት ነው። ኦልተርኔቲቭ ሃይፖቴሲሳችንን ሚኑ ምን ማድረግ እንችላለን? ለዛ ነው ሪኳርስ 200 ብንለው ኦልተርኔቲቭ ሃይፖቴሲሳችን። ስለዚህ የዚህ ተቃራኒ የሚሆነው ኦልተርኔቲቭ ሃይፖቴሲሳችን ሚኑ ምን ይሆናል ማለት ነው? ፖፑሌሽን ሚኑ ከ200 በላይ ነው እንላለን። ስቴፕ 2 ሌቭል ኦፍ ሲግኒፊካንሱ ያው ጊቭን ነው። የአሁኑ ኤግዛምፕል ላይ የሰራ ነው ያለ ነው። ያው 0.01 ነው የምናደርገው። ቴስት ስታቲስቲክሳችን ዜድ ቴብል ነው፣ ምክንያቱም ላርጅ ሳምፕል ስላለ 100 ስለሆነ ሳምፕላችን። ስለዚህ ስቴፕ 4 ምንድነው? ዲሲሽን ሩላችን እናወጣለን። ስለዚህ ዋን ቴል ቴስት ከሆነ ምንድነው የምታደርጉ ብያችሁ ነበር ቅድም ካስታወሳችሁ። ከ0.5 ላይ ነው የምቀንሱ፣ ሲቀነስ 0.01 ይመጣል ማለት ነው። ስለዚህ የዚህን ዲፈረንስ ስንት ይመጣል ማለት ነው? 0.4900 ይመጣል። ስለዚህ ይህን ቴብል ላይ ሄዳችሁ ስታነቡ 2.33 ይሆናል ማለት ነው። ስለዚህ 0.01 ቫልዩ ቱ ቴልድ ቴስት ሲሆን ስለዚህ ፕላስ ኦር ማይነስ 2.58 ነው። ዋን ቴልድ ቴስት ከሆነ 2.33 ይሆናል ማለት ነው። ስለዚህ ግሬተር ዛን ስለሆነ ምልክቱ ምንድነው? ራይት ቴልድ ቴስት ነው። ፖዚቲቭን ነው የምንወስደው ማለት ነው። ለዛም ቢሆን ደግሞ ሌፍት ቴልድ ቴስት ይሆንና ኔጌቲቭ ዋን እንወስድ ነበር። ከዚህ በኩል ያለችው -2.33 ማለት ነው። ግን አሁን ፖዚቲቭ ስለሆነ ምንድነው ወይም ግሬተር ዛን ስለሆነ ፖዚቲቭ እንወስዳለን ማለት ነው። ስለዚህ ስለዚህ ዲሲሽን ሩላችሁ ምንድነው የሚሆነው? does not reject the null hypothesis ዲሲሽን ሩላችሁ የሚሆነው ምንድነው? does not reject the null hypothesis if the computer z value
ፎል ቢሎ 2.33 ወይም ቱ ዘ ሌፍት ኦፍ 2.33 ከሆነ ሪጀክት ማድረግ አትችሉም። አዘርዋይዝ ሪጀክት ዘ ኑል ሃይፖቴሲስ ብላችሁ ዲሲሽን ሮላችሁን ታስቀምጣላችሁ ማለት ነው። በቃ በቀላሉ ከ2.33 በላይ ከሆነ ካልኩሌት አድርጌ የማገኘው ዜድ ቫሉ ሪጀክት አደርገዋለሁ። ከዛ በታች ከሆነ ደግሞ ዳዝ ኖት ሪጀክት ብላችሁ መጻፍ ነው ማለት ነው። በወርድ መጻፍ ነው እዚህ ጋር ዲሲሽን ሮል ስትዋጡ ማለት ነው። ከዛ መጨረሻ ላይ ምንድነው የምታደርጉ ማለት ነው? ዳዝ ኖት ሪጀክት ኑል ሃይፖቴሲስ ቢኮዝ ዘ ኮምፒውተር ዜድ ቫሉ 2.19 ያመጣ ነው። ቫሊዩን አሁን መስራት ያስፈልገው ቅድም የሰራነው ቫሊዩ ራሱ ነው። ካልኩሌት ስታደርጉ ዜድ ማለት ምንድነው? ሳምፕል ሚናችሁ ስንት ነበር? 203.5 አለ ሲቀነስ 203.5 ሲቀነስ ስንት ነበር ያደርግነው? 200 ያው ነው ቫሊዩ ተመሳሳይ ነች። እንትሯ ብቻ ነው የምትቀየር። ዳይሬክሽኑ ሲቀየር ምን ይመስላል የሚለው ለማየት ነው። ከዛ ሲቀነስ ምንድነው የምታደርጉት? ስታንዳርድ ኤረራችሁ ምንድነው? 1.16 አለ ሲካፈል ፖፑሌሽን ስታንዳርድ ዲቪዥን ኦቨር ራዲካል 100 ስታደርጉት 2.19 ነው የሚመጣው ማለት ነው። ስለዚህ 2.19 መጣ ማለት ወደ ነው የሚገኘው ከ2.33 ያነሰ ነው። ስለዚህ በነን ሪጀክሽን ሪጅኑ ላይ ነው የሚገኘው። ስለዚህ ነን ሪጀክሽን ሪጅኑ ላይ ከሆነ ኮንክሉዥናችን ምን ይሆናል ማለት ነው? ሚን ኢፊሸንሲ ሬቱ ስቲል 200 ነው፣ ወይም ናል ሃይፖቴሲሱን ሪጀክት ማድረግ አልቻልንም። ኦልተርናቲቭ ሃይፖቴሲሱ ሪጀክት ይደረጋል ማለት ነው። ስለዚህ በዚህ ወይ ነው ዋን ቴል ቴስት ከሆነ ደግሞ የምትሰሩት ማለት ነው። እሺ ሌላ ደግሞ ኦልተርናቲቭ ወይ አለን። ይሄንን ሃይፖቴሲስን ቴስት የምናደርግበት ወይ ምንድነው? ፒ ቫልዩ ሜተድ የሚባላል ሃይፖቴሲስ ቴስቲንግ ሜተድ ነው። ይህንን ሜትድ ደግሞ ተጠቅመን እንዴት ነው ሃይፖቴሲስ ቴስት የሚያደርግ የምንችለው የሚለው እንመልከት። አሁን ካየነው በተጨማሪ የሆኑ ክሪቲካል ቫልዩ በመፈለግ ነው። ክሪቲካል ቫልዩ ሜትድ ነው የምንለው። የኛው ደግሞ ፒ ቫልዩ ሜትድ ነው ማለት ነው። ስለዚህ ፒ ቫልዩ ሜትድ ኢዝ ዘ ሜዥር ዳት ሄልፕስ ዲተርማይን ዘ ስትሬንግዝ ኦፍ ዘ ኤቪደንስ አጌንስት ዘ ኑል ሃይፖቴሲስ። ስለዚህ ፒ ቫልዩ የሚያሳየው ምንድነው? ምን ያህል ስትሬንግዝ እንዳለን ነው፣ ምን ያህል ኤቪደንስ እንዳለን ኑል ሃይፖቴሲሱን ሪጀክት የማድረግ ኤቪደንስ እንዳለን ነው የሚያሳየው። ስለዚህ ስሞለር ፒ ቫልዩ ኢንዲኬት ስትሮንገር ኤቪደንስ አገኝ ደናል ሃይፖቴሲስ ይላል። ስለዚህ ፒ ቫልያችሁ ስሞል በሆነች ቁጥር በጣም እያነሰ በመጣ ቁጥር ስትሮንግ ኤቪደንስ አላችሁ ማለት ነው። ምኑን? ናል ሃይፖቴሲሱን ሪጀክት የማድረግ ማለት ነው። ስለዚህ በጣም ትልቅ በሆነ ቁጥር ደግሞ ፒ ቫልዩ ኮንሲስተንት የሆነ ከናል ሃይፖቴሲሱን አክሴፕት የማድረግ ፕሮባቢሊቲያችሁ እየጨመረ ነው የሚሄደው። ስሞል በሆነ ቁጥር ግን ሪጀክት የማድረግ ፕሮባቢሊቲያችሁ ናል ሃይፖቴሲሱን እየጨመረ ይሄዳል ማለት ነው። ስለዚህ the probability of observing the test statistics at least as extreme as one observed assuming that the null hypothesis is true ነው። ብዙ ጊዜ የምንሄደው አሲዩም አድርገን ትሩ ሃይፖቴሲስ null hypothesis ትሩ ብለን ነው የምንሄደው። ከዛ ስሞል ፒ ቫልዩ ካገኘን ሰጀስት የሚያደርገን ምንድነው? the observed data ምንድነው? unlikely under the assumption of the null hypothesis ነው። ስለዚህ ትሩ ብለን እንነሳለን። null hypothesisችን ስሞል ፒ ቫልዩ ባገኘን ቁጥር unlikely የሆነ ይመጣል ከኑል ሃይፖቴሲሳችን፣ ወይም ኑል ሃይፖቴሲሳችን ሪጀክት የማድረግ ፕሮባቢሊቲያችን እየጨመረ ይመጣል። ይሄ ደግሞ ስትሮንግ ኤቪደንስ አጌንስት ኑል ሃይፖቴሲስ ይሰጠናል ማለት ነው ስሞል መሆኑ። ግን ኮንቨርሰሊ በተቃራኒ ደግሞ ላርጅ ፒ ቫልዩ ኢንዲኬት የሚያደርገው ምንድነው? the observed data are more consistent with the null hypothesis። ስለዚህ ፒ ቫልዩአችን ደግሞ ላርጅ በሆነ ቁጥር ኮንሲስተንት with the null hypothesis የሆነ ነው። ከኑል ሃይፖቴሲስ ጋር እየተቀራረበ ኑል ሃይፖቴሲስን እየደገፍ ነው ማለት ነው። ላርጅ ፒ ቫልዩ አለ ማለት። ስለዚህ ዲሲሽን ሩላችሁ ነው። ስለዚህ እስካሁን የሄድናቸው ስቴፖች ስቴፕ 1 ላይ ምንድነው? ዴቨሎፕ ናል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ፣ ስቴፕ 2 ሌቭል ኦፍ ሲግኒፊካንስ መፈለግና ስቴፕ 3 ቴስት ስታቲስቲክስ መፈለጋችሁ ተመሳሳይ ነው። የሚለየው ዲሲሽን ሩል ላይ ነው። ዲሲሽን ሩላችን ላይ ምንድነው የምታደርጉት? እዚህኛው ላይ ፒ ቫልዩ ኢፍ ፒ ቫልዩ ስሞለር ዛን ሲግኒፊካንስ ሌቭል አልፋ የሚሰጣችሁ ጊቭን አለ። ከሱ ካነሰ ምንድነው ኤች ኖት ሪጀክትድ ይደረጋል። ኢፍ ኢት ኢዝ ላርጀር ዛን ሲግኒፊካንት ሌቭሉ ደግሞ ኢት ኢዝ ኖት ሪጀክትድ ነው፣ ውድቅ አይደረግም ማለት ነው። ስለዚህ ዲሲሽነራቸውን የምታወጡት በዚህ መተር ነው። እዛ ላይ ከሆነ ግን ናን ሪጀክሽን እና ሪጀክሽን ሪጅናችሁን በመለየት ነው ዲሲሽነሩ የምታወጡት። ክሪቲካል ቫልዩ ሜትድን ከተጠቀማችሁ በፒ ቫልዩ ከሆነ ደግሞ ፒ ቫልዩን ከሲግኒፊካንስ ሌቭሉ ወይም ከአልፋ ጋራ አወዳድራችሁ ነው የምታስቀምጡት ማለት ነው። ይህን ደግሞ በኤግዛምፕል ስናየው የበለጠ ግልጽ ይሆናል ማለት ነው። ስለዚህ ሪኮል ዳ ኤፊሽንሲ ሬቲንግ ኤግዛምፕል ዋን እና አሁን የተጠቀምነው የቅድሙን ኤግዛምፕል ነው አሁን የምንጠቀመው። ከረሳችሁት መልሳችሁ ቪዲዮን ፖዝ አድርጋችሁ ጥያቄውን ማየት ትችላላችሁ። ግን እያስታውስኳችሁ ያለውን ይበዛው ሪኮል ዳ ኤፊሽንሲ ሬቲንግ ኤግዛምፕል ዋን ኤንድ ሌት ቴስት ኢት ዩዚንግ ዘ ፒ ቫልዩ አፕሮች። ስለዚህ ኤግዛምፕል ዋንም በክሪቲካል ቫልዩ ሜትድ ነበር የሰራነው። አሁን በምን ቫልዩ ሜትድ በፒ ቫልዩ እንድንሰራው ነው የጠየቀን እዚህ ጋር። ስለዚህ ዘ ኮምፒውተር ዜድ ቫልዩአችን ስንት ነበር? አሁን የሚለየው ምንድነው? ካልኩሌት አድርገን ያመጣነው ዜድ ቫልዩ ነበር 2.19 ካስታወሳችሁ። ዜድ ቫልዩ ምን አድርገን 203.5 ሲቀነስ 200
ሲካፈል 16 ኦቨር ራዲካል 100 አድርገን ስቴፕ 5 ላይ ካልኩሌት ያደረግነው ማለት ነው። ስለዚህ ስቴፕ 5 ላይ ካልኩሌት ያደረግነው ቫልዩ አለ እሱ 2.19 አለ። ስለዚህ ዘ ዲሲሽን ወዝ ኖት ሪጀክትድ ውድቅ አይደረግም ነው። ምክንያቱም ዜድ ቫልዩአችን 2.19 ፎል ኢን ዘ ነን ሪጀክሽን ሪጅን ስለሆነ ነበር። በዛ መሰረት ግን ዘ ፕሮባቢሊቲ ኦፍ ኦብቴኒንግ ዜድ 2.19 ኦር ሞር ዛን 0.013 ኢዝ ፋውንድ ባይ እሺ እዚህ ጋር የምታደርጉ ምንድነው አሁን ኤግዛምፕሏ ላይ ያየነው ምንድን ነበር? ሚኑ ስቲል 200 እና ሚኑ ምንድነው ዲፈረንት ፍሮም 200 ብለን ነበር የተነሳ ነው። ስለዚህ ይሄ ምንድነው ቱቴልድ ቴስት ነበር። ስለዚህ ቱቴልድ ቴስት ላይ ምንድነው አሁን ለየት የሚያደርገው ይሄ ፒ ቫልዩ ምንድነው እኛ ያደረግነው ይችን ቫልዩ ወሰድን 2.19 ካልኩሌት አድርገን አመጣን። በነን ሪጀክሽን ሪጅኑ አለች አወቅን። ከዛ ነን ሪጀክሽን ሪጅን በመሆኗ ምን አደረግን ማለት ነው አክሴፕት አደረግ ነው ማለት ነው። እና ሃይፖቴሲሳችንን አደረግን በክሪቲካል ቫልዩ ሜትር። ግን በፒ ቫልዩ ሜትር ስታደርጉ ምንድነው ይችን ቫልዩ ካልኩሌት አድርጋችሁ ካመጣችሁ ወዲያ ምንድነው የምታደርጉት ዜድ ቫልዩን ካልኩሌት ታደርጋላችሁ ኦልሬዲ። ከዛ 2.19 መጣ። ከዛ 2.19ን ቫልዩ ቴብል ላይ ሄዳችሁ ማንበብ አለባችሁ። ይሄ ነው ለየት የሚያደርገው። ስለዚህ የ2.19 ቫልዩ ቴብል ላይ ሄዳችሁ ስታነቡ ስንት ነው 0.4857 ይመጣል። ስለዚህ ይሄን ከስንት ላይ ተቀንሱታላችሁ ማለት ነው ከ0.5 ላይ ተቀንሱታላችሁ። ስለዚህ ከ0.5 ላይ ተቀንሱ 0.0143 ይመጣ ማለት ነው። ፕሮባቢሊቲያችን ግን ምንድነው ብለናል? ይሄ ቱቴልድ ቴስት ነው። ስለዚህ ቱቴልድ ቴስት ከሆነ ማስተዋወስ ያለባችሁ ምንድነው በሁለት ማብዛት አለባችሁ እቺ። ምክንያቱም እዚህ ጋር ምንድነው ያደረጋችሁ እዚህ ጋር 0 አለ እዚህ ጋር ቢሆን 2.19 በቱቴልድ ቴስት ከሆነ ደግሞ ምንድነው በማይነስም እዚህ ጋር 2.19 ስላለ 2.19 ስላለ ቱቴልድ ቴስት ከሆነ የዚህኛው ከዚህ በላይ ያለው ቫልዩ 0.0143 ነው። ከዚህ በታች ያለው ቫልዩ 0.0143 ስለሆነ በሁለት ማብዛት አለባችሁ ማለት ነው። ካገኛችሁ ወዲያ ምን ከሆነ ቱቴልድ ቴስት ከሆነ ዋን ቴልድ ቴስት ከሆነ ግን ያንኑ ዲፈረንሱን ብቻ ይችኛውን እንወስድ ነበር። ግን ቱቴልድ ቴስት ስለሆነ በሁለት መባዛት አለበት። ስለዚህ በሁለት ስታበዙ ስንት ይመጣል? 0.0286 ይመጣል ማለት ነው። ስለዚህ ይህን ቫልዩ ከዛ ምንድነው ማድረግ የሚጠበቅባችሁ ከክሪቲካል ቫልዩ ሜትድ የሚለየው ይህን ቫልዩ ከፈለጋችሁ ወዲያ ከምኑ ማወዳደር አለባችሁ? ሲግኒፊካንስ ሌቭላችሁ። ሲግኒፊካንስ ሌቭላችሁ ኦልሬዲ ጊቭን ኦን ዘ ኩዌሽን 0.01 ነበረ ካስታወሳችሁ። ስለዚህ ይሄ ደግሞ ከማያንሳል ከ0.02 ያንሳል። ስለዚህ ፒ ቫልዩአችን ከማበለጠ ማለት ነው ከአልፋ ወይም ከሌቭል ኦፍ ሲግኒፊካንሳችን በበለጠ። ስለዚህ ፒ ቫልዩ ከበለጠ እንዳወራነው አሁን ምንድነው ሪጀክት አይደረግም ኤችኦ ማለት ነው። ግን ፒ ቫልዩ ከአልፋ አንሶ ቢሆን ምንድነው ሪጀክት ኤችኦን እናረግ ነበር ማለት ነው። ስለዚህ ይሄ ነው ዲፈረንሳቸው ማለት ነው። ስለዚህ አሁን ደግሞ የምንመለከተው ቴስቲንግ ፎር ፖፑሌሽን ሚን ነው። ፖፑሌሽን ሚን ሆኖ አሁን ምንድነው ስታንዳርድ ዲቪዥኑ ካልተሰጠ እስካሁን ስታንዳርድ ዲቪዥኑ ተሰጥቷል። አሁን ደግሞ ስታንዳርድ ዲቪዥኑ ካልተሰጠ ምን እናደርጋለን የሚለውን እንመለከታለን ማለት ነው። ስለዚህ ስታንዳርድ ዲቪዥኑ ካልተሰጠ ሳምፕል ስታንዳርድ ዲቪዥን መውሰድ ነው ፖፑሌሽን ስታንዳርድ ዲቪዥኑ ካልተሰጠ ማለት ነው። ስለዚህ በኤግዛምፕል ስንመለከተው ምንድነው የዲፓርትመንት ስቶር ኢሹ ኢትስ ኦን ክሬዲት ካርድ the credit card the credit manager wants to find out the mean monthly unpaid balance is more than mean paid unpaid balance ስንት ነው አለ ከ400 በላይ ነው አለ። ስለዚህ the level of significance 0.05 ተሰጠ። 172 ራንደም ቼክ ኦፍ 172 unpaid ባላንሱ ስንት መጣ? 172 unpaid ባላንስ ቼክ ሲያደርጉ ሳምፕል ሚኑ 470 መጣ። ስለዚህ ስታንዳርድ ዲቪዥኑ ደግሞ 38 የሳምፕሉ ነው የተሰጠው 38 መጣ። ስለዚህ should the credit manager conclude that the population mean is greater than 400 ስለዚህ greater than 400 ነው ብሎ ኮንክሉድ ማድረግ ይችላል ወይ? ስለዚህ ምን ተጠቅማችሁ አረጋግጡ ተባለ ክሪቲካል ቫልዩ እና ፒ ቫልዩ ሜትድን ተጠቅመን እንድናረጋግጥ ነው የተጠየቀው ማለት ነው በዚህ ጥያቄ። ስለዚህ በሁለቱም ሜትድ እንመለከታለን ማለት ነው። ስለዚህ መጀመሪያ ክሪቲካል ቫልዩ አፕሮች እንጠቀም። መጀመሪያ ሃይፖቴሲሳችን ዴቨሎፕ ነው። ስለዚህ መጀመሪያ ላይ ምንድነው ከ400 እና ከ400 በታች ነው ፖፑሌሽን ሚኑ ነው። ስለዚህ አሁን ሪጀክት ማድረግ የፈለገው ማረጋገጥ የፈለገው should the population mean greater than the mean unpaid balance ከ400 በላይ ነው የሚለው ማረጋገጥ ስለፈለገ ኦልተርኔቲቭ ሃይፖቴሲሳችን greater than 400 እናረጋዋለን ማለት ነው። ከዛ ሁለተኛው ስቴፓችን ደግሞ ምንድነው level of significance አልፋችን 0.05 ትሆናለች። ሶስተኛው ስቴፕ እንደምታውቁት ዜድ ቴስት ስታቲስቲክሳችን ማለት ነው ዜድ ነው። ምክንያቱም ላርጅ ሳምፕል ሲስተማቱ 72 ነው ሳምፕላችን። ስለዚህ ዜድ ቴብል ዜድ ዲስትሪቢዩሽን መጠቀም እንችላለን ማለት ነው። ከዛ ዲሲሽን ሩል ነው ፎር ስቴፕ ላይ የማወጣው። ስለዚህ
ኤች1 ምን አለው ዳይሬክሽን አለው። ስለዚህ ዋን ቴልድ ቴስት ነው፣ ራይት ቴልድ ቴስት ነው በዛ ላይም። ከዛ ደግሞ ክሪቲካል ቫሉያችን ስለዚህ ምንድነው ከ0.5 ላይ 0.05ን ስቀንስ ዜድ ቫሉያችን ስንት ይሆናል ማለት ነው? ከቴብል ላይ ደስ ዳና 1.65 ነው። ስለዚህ 0.05 ቱ ቴልድ ከሆነ ቫሉ 1.96 ነው፣ ዋን ቴልድ ከሆነ 1.65 ነው። እነዚህ ዋናዎቹም በቃላችሁ ብታውቋቸው አይጎዳችሁ፣ ምክንያቱም አስሪ ቴብል ከማንበብ ስለሚያቀላችሁ። 0.01 ከሆነ ቱ ቴልድ ከተባላችሁ ምንድነው 2.58 ነው። ዋን ቴልድ ከሆነ 2.33 ነው እና 0.95 ከሆነ ደግሞ ዋን ቴልድ ከሆነ ስንት ነው? ዋን ቴልድ ከሆነ 1.96 ነው። አይ ሚን ቱ ቴልድ ከሆነ 1.96 ነው። ዋን ቴልድ ከሆነ 1.65 ነው ማለት ነው። ስለዚህ እነዚህ የምታውቋቸው በቀላሉ አያስቸግሯችሁም። ስለዚህ እነዚህን ያዟቸው እና ከዛ ስቴፕ 5 ላይ ዜድ ቫሉን ኮምፒውት አድርግ ነው ማለት ነው። ዜድ ቫሉን ኮምፒውት ስናደርገው ሳምፕል ሚናችን ምንድነው 470 መጥቷል። ፖፑሌሽን ሚኑ 400 አለ ኦልሬዲ እዚህ ጋር የለው። ሳምፕል ስታንዳርድ ዲቪዬሽናችን 380 ኦቨር ራዲካል ኤናችን ስንት ትመጣለች? 170። ስለዚህ 2.42 ይመጣል ማለት ነው። ስለዚህ ዲሲሽናችን ምንድነው ሪጀክት ኤችኦ ነው። ምክንያቱም 2.42 ምንድነው ከ1.65 በላይ ስለሆነ፣ ምክንያቱም ራይት ቴልድ ቴስት ስለሆነ ምንድነው ከ1.65 በላይ ከሆነ ሪጀክት ነው የምናደርገው ማለት ነው፣ ዋን ቴልድ ቴስት ስለሆነ። ስለዚህ 2.42 ደግሞ ምንድነች ከ1.65 በላይ ወደዚህ አካባቢ 2.42 የሚገኘው ወደ ላይ ስለሆነ ሪጀክት ኤችኦ እናደርጋለን ማለት ነው። እና አክሴፕት ኦልተርናቲቭ ሃይፖቴሲስ ወይም ፖፑሌሽን ሚኑ ከ400 በላይ ነው እንላለን። ስለዚህ ክሬዲት ማናጀር ሹድ ኮንክሉድ ዳት ዘ ሚን አንፔድ ባላንስ ኢዝ ግሬተር ዛን 400 ብሎ ኮንክሉድ ማድረግ ይችላል ማለት ነው። ስለዚህ በክሪቲካል ቫሉ ሜትድ ሃይፖቴሲሳችን ቴስት ስናደርገው ይሄን ይመስላል። ሁለተኛው ደግሞ በፒ ቫሉ ምን ይመስላል የሚለውን ስንመለከት ሶስቶቹ ስቴፖች እንደነገርኳችሁ ተመሳሳይ ናቸው። ሃይፖቴሲሳችሁ ዴቨሎፕ ማድረጉ ሌቭል ኦፍ ሲግኒፊካንት እና ቴስት ስታቲስቲክስ ማውጣት ተመሳሳይ ነው። ከክሪቲካል ቫሉ የሚያለያየው ዲሲሽን ሩል ላይ እዛኛው ላይ ሪጀክት ኤችኦ ነው። ኢፍ ዘ ኮምፒውተር ዜድ ቫሉ ግሬተር ዛን 1.65 ነበር ያደረግነው። እዚህ ጋር ደግሞ ሪጀክት ኤችኦ ኢፍ ፒ ቫሉ ለዛን ሌቭል ኦፍ ሲግኒፊካንስ ወይም አልፋ ነው። አዘርዋይዝ አክሴፕት ኤችኦ ብላችሁ ዴቨሎፕ ታደርጋላችሁ። በዚህኛው ሲሆን ፒ ቫሉ ዲሲሽን ሩል ነው የሚለየው ከክሪቲካል ቫሉ ማለት ነው። ከዛ ስቴፕ 5 ተመሳሳይ ነው። ኮምፒውት ታደርጋላችሁ። ዜድ ቫሉን ኮምፒውት ስታደርጉ ተመሳሳይ 2.42 ነው የሚመጣው። ስለዚህ አሁን ከዚህ ወዲያ ነው የሚለያየው። ከዚህ ወዲያ የምናደርግን እዛኛው ላይ 2.42ን በሪጀክሽን ነው ሪጀክሽን ሪጅን የሚለውን አይተን ወሰንን ዲሲሽን ያደረግን። እዚህ ላይ ግን ምንድነው የምናደርገው 2.42 አለ ፕሮባቢሊቲ 2.42 ሲሆን ስንት ነው? 0.4922 ነው። ከዚህ የዚህን ቫሉ መፈለግ አለብን። እዛ ላይ አቆምን ሄደን ከሪጀክሽን እና ሪጀክሽን አነበብን። እዚህ ጋር ግን የዚህን ፕሮባቢሊቲ ሄዳችሁ ከቴብል ላይ ማንበብ አለባችሁ። ስለዚህ ምን ታደርጋላችሁ ማለት ነው? እዚህ ጋር ድረስ 2.42 ቢሆን እዚህ ጋር ድረስ ያለውን ፕሮባቢሊቲ ያገኘን ስንት ነው? ስንት መጣ? 49 0.4922 መጣ እዚህ ድረስ ያለው። ስለዚህ ከስንት በላይ ነው? ከ400 በላይ ሲሆን ስለተባለን ስለዚህ ፒ ቫሉ ፋውንድ ከ0.5 ላይ ነው። ስለዚህ ይችን ኤሪያ ስለሆነ የምፈልገው ከ0.5 ላይ ስንቀንሰው 0.078 ይቀራል ማለት ነው። እዚህ ጋር ድረስ ያለውን አወቅን። ከዛ ግማሹ 0.5 እንደሆነ እናውቃለን በቻፕተሯ መሰረት ባየነው መሰረት። ስለዚህ ምንድነው ከ0.5 ላይ ሲቀንሱት ይሄኛው ኤሪያ ስንት ይሆናል ማለት ነው? 0.0078 መጣ። ስለዚህ ዲሲሽናችን ምንድነው? አሁን ማነጻጸር ነው። ፒ ቫሉያችን ከአልፋ ቫሉ ፒ ቫሉ ስንት ነው? አሁን ዋን ቴልድ ቴስት ስለሆነ አንዴ ብቻ ነው የምወስደው። ቱ ቴልድ ቴስት ከሆነ ግን ቅድም ባየነው መሰረት በሁለት ይባዛል። ግን ይሄ ዋን ቴልድ ቴስት ስለሆነ ራሱን ነው የምወስደው። ስለዚህ ሪጀክት እናደርጋለን ኤችኦ፣ ምክንያቱም ፒ ቫሉያችን ከማስላነሰ ከሌቭል ኦፍ ሲግኒፊካንስ ስለዚህ 0.0078 ከ0.05 ያንሳል። ስለዚህ ፒ ቫሉ ለዛን አልፋ ቫሉያችን ስለሆነ ዲሲሽናችን ምን ይሆናል? ሪጀክት ኤችኦ ነው፣ ምክንያቱም ፒ ቫሉ ለዛን አልፋ ቫሉ ስለሆነ። ስለዚህ ዘ ክሬዲት ማናጀር ሹድ ኮንክሉድ ዳት ዘ ሚን አንፔድ ባላንስ ኢዝ ግሬተር ዛን 400 ብሎ ኮንክሉድ ማድረግ ይችላል፣ ወይም ኦልተርናቲቭ ሃይፖቴሲሱን አክሴፕት ማድረግ ይችላል ማለት ነው። ስለዚህ በሁለቱም በክሪቲካል በፒ ቫሉ ብትጠየቁ በዚህ ወይ ነው የምትሰሩት ማለት ነው። የሚያለያያቸው ስቴፕ 4 እና ክሪቲካል ቫሉ እና ፒ ቫሉን የሚያለያያቸው ስቴፕ 4 እና ማን ነው ማለት ነው። ስቴፕ 5 ላይ ዜድ ቫሉን ካገኘን በኋላ ምን ማድረግ ይጠበቅብናል? ዜድ ቫሉን ካገኘን በኋላ ፕሮባቢሊቲ መፈለግ ያስፈልገናል። ለማን? ለፒ ቫሉ ቴስት ከሆነ ማለት ነው። ስለዚህ ይሄ ነው የሚያለያያቸው። ከዛ ውጭ ምንም የሚያለያያቸው ነገር የለም ማለት ነው። እሺ ተማሪዎች ደቂቃው እየሄደ ስለሆነ ፓርት 2 በቀጣይ ቪዲዮ ቴስቲንግ ዘ ዲፈረንስ ቢትዊን ቱ ፖፑሌሽን ሚን ከሚለው ጀምሮ እናያለን። ስለዚህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።